ፍቅር አትሂጂ። ውሃ አጣጭሽ ካገኘሽ ይዘሽ ውጪ። እሺ የት ነው ያለኸው? ምን አልሽ? የት ነው ያለኸው? አዲስ አበባ ብለኸኛል። ትንሽ አትታይም። እንደሱ አድርገውና እድሜ ሃይማኖትና የትዳር ነው ማብራት ስለጠፋች ሃይማኖቴ ኦርቶዶክስ ነው። ህይወቴ እንግዲህ በዚህ ውስጥ ነው ያለው። እሺ አላገባውም እና በቃ ያሉኝ መስፈርቶች በቃ ሰውን የምታከብር፣ ስራውን የምታከብር፣ ባሏን የምታከብር፣ ባሏም ደግሞ ሚስቱን የሚያከብር ነው እና ምንም ልዩነት ያሌለው እድሜዋ እስከ 40 እኔ 37 ዓመቴ ነው። እድሜ እስከ 40 ችግር የለብህም? እድሜዋ ችግር የለብኝም። እስከ 40 እስከ 37 በቃ ምራቅ ዋጥ ያደረገች። የማትደራደርበት ነገር አለ? አሞ እንዴት ነህ? ደህና ነህ? እኔ የማልደራደርበት ነገር ቤተሰቦችን እንደራሷ ቤተሰቦችን የምታከብር እኔም ቤተሰቦቿን እንደራሴ ቤተሰብ የማከብር። እየሰማሽ ነው መሰለኝ? እየሰማሁ እና እንደፈለገች መሆን ትችላለች። እንደፈለገች መሆን ትችላለች ስልሽ እንደፈለገች ከጓደኞቿ ጋር መሄድ ትችላለች፣ መውጣት ትችላለች። የምትሄድበት ቦታ እኔ ማሳወቅ አለባት። የምትሄድበት ቦታ ግን የማታሳውቀኝ ከሆነ አልደራደርበት። ሌላ ያው እንትን ስላለው ወታደር እንደሆንኩ መጠን እጠራጠራለሁ። ገባሻል? ነግራኝ ከሄደች ነው ማተር ምንም ማለት አይደለም። ችግር የለውም፣ ፕሮብሌም የለውም። ይሄንን ነው። ሌላ እግዚአብሔር ይመስገን እጅና እግር አለኝ፣ ረዥም ነኝ። ያው ትንሽ እቺ በአደጋ ምክንያት ለሀገር ጉዳይ ነው እና ይሄ ነው እንጂ በቃ ሌላ ነገር ምንም የለም። ወንድ ልጅ እኮ ከዝንጀሮ መለስ ካለ ቤቱን ካከበረ፣ ወንድ ልጅ ከዝንጀሮ መለስ ካለ ቤቴ ካለ ትዳሩን ካከበረ፣ በራስ መተማመን ካለው ውበቱ ምንም አይሰራም። አይደለም ወንድ ልጅ አሁን ላይ ሴት ልጅም ምንም አይሰራም። አይደለም ለወንድ ማለት ነው። ትልቁ ነገር ቤቱን ያክብር። ባይዘው እንደዚህ ያለ ነገር ስላጋጠመኝ ነው እኔ አሁን ስለ መልክ ያነሳውልሽ። ኤክስኪውዝ ሚ ይቅርታ አድርጊልኝና ስለ መልክ ያነሳውት ስላጋጠመኝ ነው። ከራሳችን አባልም ከሲቪልም በቃ ከህብረተሰብ ነው የወጣሽው፣ ወደ ህብረተሰብ ነው የምትመለሽው። ያው እኔ ትውልዴ አምቦ ነው እና እንግዲህ እኔ ትልቁንም ትንሹንም አከብራለሁ። ያው እንግዲህ እንደዛ አይነት መስፈርቶች አሟልታ የምትመጣ ከሆነ ቤቴ ሰፊ ነው፣ ቀበላታለሁ። የት ነው? እዛው አዲስ አበባ ነው ያለኸው? እዛው ከአዲስ አበባ ነው ወይስ የትም ብትሆን ጣጣ የለውም? አሸገር ነው። የትም ብትሆን ጣጣ የለውም። እኔ ዋና ቆንጆ ፍቅር፣ ቆንጆ ትዳር በቃ የሚያስተካክለኝ ነው የምፈልገው። በትዳር ህይወት ነው እንጂ እንትን የለም። ባይዘው ግን አንድ ልጅ አለኝ ውጭ የወለድኩት ልጅ ጸጋ ነው። እሷ የለችም፣ ወደ ውጭ ሀገር ሄዳ እዛ አግብታ ምናምን ያለችው። እየጠበቅኳት እስካሁን ድረስ ተጎድቻለሁ። እሺ አሁን የምታገባት የትዳር አጋር ልጅ ቢኖራት ባይኖራት ችግር አለብን? ችግር የለብኝም እንዴ። ልጅ እኮ የሚሰጥ እኮ ፈጣሪ እኮ ነው። ለሚወደው ሰው እኮ ነው ፈጣሪ የሚሰጠው። እንዴት ነው የምጠላው? ሰውዬ እንዴት ነው ልጅ የምጠላው? እሺ የስንታየውን መስፈርት እኔ አሟላለሁኝ የምትሉ ያለው ኢትዮጵያ ነው። የትም ብትሆኑ ችግር የለበትም። ለትዳር ዝግጁ የሆናችሁ ትዳር እፈልጋለሁኝ፣ መሰብሰብ እፈልጋለሁኝ መኖር ስትጀምሩ፣ በነገራችን ላይ ምርጫ ሁላ ታቆማላችሁ። ምርጫ ውስጥ አትገቡ። መኖር ስትጀምሩ፣ ትዳርን ቤቴ ማለት ስትጀምሩ መኖር የፈለገ ሰው ስንታዩ ትክክለኛ ትዳር ፈላጊ ነው። እንደምታዩት ቁፍጠን ያለ መስፈርት ነው ያለው። መስፈርቱ የትም ትሂድ የትም ትጫወት፣ ግን እንደዚህ ግልጽ ከሆነ ደስ ይለኛል። እውነት ለመናገር ማርያምን እንደዚህ ግልጽ የሆነ ሰው ደስ ይላል። ግልጽ ሰው ደስ ይላል። እንደዚህ ስሜቱ እንደዚህ በግልጽ የሚያወራ ሰው
ባይዘዌ እኔ እንደዚህ ከላይ አይመቸኝም። እኛ የባለድራ ልጆች ነን። የትኛውን ብሔር ይመቸኛል። እኔ ኢትዮጵያዊ ትሆን እንጂ። እንዴት ዋላችሁ? ደህና ዋላችሁ? አሞይ እንዴት ነው የጠፋሱ? አለን በአፍንጫ ሳይሆን በጣም ቆፍጠን ያለ ወታደር ነው። በጣም መስፈርቱም ደስ ይላል። እውነት ለመናገር ያገባች ይፈልጋል። ከዚህ በፊት አፍንጫ እኮ ቤት አይሆንም። ባይዘዌ በቃ አጀግና አቦ መልካም አረፈል አብረን ያለው ከኛ ጋር እኔን ነው አግብታ እሱ ነው በጣም ያግብታ ልጅ ቢኖራትም ችግር የለውም ብሏል አሞራው። አንድ ልጅ አለው። እሱም ልጅ ቢኖራትም ባይኖራትም ችግር የለበትም። ከየትም ሀገርን ብትሆን በጣም ማለት ሰደቀላማ ስላስኩኝ በጣም ደስ ይላል። እውነት አይ እሱ ኢትዮጵያዊ ነው። ቅራላለ ማለት ቅራለ እንዴ? አይ አረ ቅር አይለኝም። ምን ነው አንተ እቺ ትንሽ ጌም እኮ ነች እቺ። አዎ እውነት ነው። አረ ቅር አይለኝም። ያንተ አነጋገር አስተካከላልኩ እንጂ ቅር አላለኝም። ያው አይባልም። እኔ እኮ ረጅም ጊዜ ነው ከሀገር ስለወጣው አላውቀውም ጉዳዩ። አንተ የደላክ ሰው ነህ በቃ ወንድሜ። እንዴት አይ ብርዱን አታየውም፣ ስቃዩን አታየውም። ድሮ እኔ ሕፃን ሆኜ ፋዘር ሲገዛልኝ የነበረው ብስኩት በ15 ሳንቲም ነው። አሁን ዛሬ 20 ብርና 50 ብር ሲገባ ደንግጫለሁ። ስለዚህ አንተ ደልቶክ ስለምትኖር አታውቀውም። እውነትህን ነው። ኖ የኑሮ ውድነት ሁሉም ገብቷል። አባባሌ ቺቅኔ ትገባለች ብዬ ያስባለሁ። ኦኬ እሺ ገብቶኛል። በቃ ገብቶኛል። ከኔ ጋር ናችሁ? እሺ የስንታየውን መስፈርትን ያሟላል? በቃ ማቴማቲክሱ አልገባህም አንተ። እሺ እንዴት ነህ? ቤተሰብ ታብታብ እያደረጋችሁ ሰላም ናችሁ? እንዴት ናቸው? እግዚአብሔር ይመስገን። ዩቱብ አለኝ። ዩቱብ ላይ ደግሞ ውስጥ ገብታችሁ ነው። ዩቱብ ላይ ገብታችሁ ነው። የዩቱብ ሊንክ ደግሞ እዚህ ከፕሮፋይል ያለ እግዚአብሔር ይመስገን። አዲስ ዩቱብ የሚል አለኝ። እሱን ገብታችሁ አንዴ ሰብስክራይበር አድርጋችሁ ብትመጡ ደስ ይለኛል። ቪዲዮ ክፈት። ቪዲዮ ይከፈት። ትዳር ፈላጊ ኦኬ። እሺ አሞራው ግን ደህና ነህ አይደል? አንተ ደህና ነህ? አለን ደህና ነኝ። በጣም ደህና ነኝ። ስላገኘኋችሁ ደስ ብሎኛል። በዚህ እኛም ደህና ነን እግዚአብሔር ይመስገን። እንትና ግን መስፈርቷን ተናግራለች። ኤደን ገማው መስፈርቷ አዎ ሳያት በጣም ትመቻለች። እስቲ ኤድዌ የት ነው ያለሽው? ያው ቅድም ብዙ ሰው አልነበረም፣ አሁን ብዙ ሰው አለና እስቲ መስፈርትሽን ግን ዩቱብሽ ምን ይላል ለምትሉኝ፣ እንዴት አድርጌ ዩቱብ እንሂድ ለምትሉኝ ደግሞ ልንገራችሁ። የዩቱብ ሊንክ እዚህ ጋር ባዮ ላይ ያለ ሊንኩ ተጭናችሁ ስትሄዱ ኦፕን የሚል በቃ የተጻፈ ይመጣላችኋል። ብዙ ልጆች ጠይቁኝ ያላችሁ እና እሱን አንድ ጫን ስትሉት ወደ አዲስ ዩቱብ ይወስዳችኋል። አዲስ ዩቱብ ወይም ደግሞ ሰርች አድርጋችሁ ሰብስክራይብ ማድረግ ደግሞ ከፈለጋችሁ አዲስ ዩቱብ የፊት ወይም ደግሞ የፀጉር ማስክ ብላችሁ ሰርች ብታደርጉ ይመጣላችኋል። አመሰግናለሁ። እሺ ሄዱ እስቲ መስፈርትሽበት አንዴ። አሞራው ምናልባት ዛሬ ጫማ ቀይሮ ይሆን አላውቅም። የት ነው ያለሽው? እድሜ ሚዩት ነሽ? እኔ ዱባይ ነው የምኖረው። እድሜ 29 ነው እና ከዱባይ ውጭ የትም የሆነ እድሜው ከ38 እስከ 45። ሃይማኖት ኦርቶዶክስ? ሃይማኖት ኦርቶዶክስ። አዎ። ከዱባይ ውጭ ከወንድ ልጅ ምን ይማርክሻል? ስራ ወዳድነቱ፣ የስራ ሰው። የማትደራደሪበት ነገር አለ? አዎ ልጅ አለኝ፣ 4 ዓመት ልጅ። እሺ አሁን የምታገቢው የትዳር አጋር ልጅ ቢኖረው ባይኖረው ችግር የለብሽም? ችግር የለብኝም። ስንታየውን ግን እንዴት አየሽው? አልተመቸሽ? ቆፍጠን ያለውን